ሰዎች እለት እለት በቀን ውስጥ ስላላቸው ልማድ የማያምኑት አንድ ነገር አለ። ህይወት እነሱ ላይ የተጫነችባቸው እንደሆነ እያሰቡ ይነቃሉ። በመኖራቸው ውስጥ ራሳቸውን እንደ መንገደኛ እየቆጠሩ ነው የሚኖሩት። ለሆነው ነገር ሁሉ ሪያክት ያደርጋሉ። ታዲያ የሚገርመው ደግሞ ብዙዎቻችን ይህንን ነገር እንደ ኖርማል ነገር ነው የምንቆጥረው። ነገር ግን የህይወት እውነታ ስለሚሰራበት መንገድ ያላችሁ መረዳት ኋላ ቀር እንደሆነ በነግራችሁ ይኸውላችሁ። ብዙ ሰው የማያወራበት እውነታ ምን መሰላችሁ? እውነት ዘላችሁ የምትገቡበት ነገር አይደለም። የህይወት እውነት ልክ እንደ ፈሳሽ ነው። የመጀመሪያውን እርምጃ እስክትራመዱ እየጠበቃችሁ ነው። ብዙ ሰዎች በህይወታቸው እንደሆነ ለሚያስቡት ነገር ምላሽ በመስጠት ወይም ደግሞ ሪያክት በማድረግ ተጠምዷል። የባንክ አካውንታቸውን ያሉ ከዛ ሪያክት ያደርጋሉ። ሪሌሽናቸውን ዞር ብሎ ያሉ ሪያክት ያደርጋሉ። አካባቢያቸውን ያዩና ለሁኔታዎች ሪያክት ያደርጋሉ። ነገር ግን አንዴም ቢሆን ቆም ብለው ጥልቅ የሆነውን ጥያቄ አይጠይቁ። ሲጀመር ይሄ ሁሉ ነገር ከየት ነው የመጣው? እንዴት ነው እነዛ ሂደቶች እንቅስቃሴን የፈጠሩት? ከሁሉም በላይ ደግሞ ማን ነው ሁሉን ነገር እየመራ ያለው ብለው አይጠይቁ። ምክንያቱም የህይወት እውነታ የምርም ለእናንተ ምላሽ የሚሰጥ ከሆነ አሁን ላይ እየታገላችሁ ያላችሁት ትግል፣ እያለፋችሁ ያላችሁበት መሰናክል ጥልቅ ውስጥ ያለ ነገር ነጸብራቅ ነው። እስኪ በሚገባ አስተውሉት። አንዳንድ ሰዎች ብዙም ሳይለፉ እድሎችን ሲስቡ አስተውላችሁ አታውቁም? አንዳንድ ሰዎች ገና ወደ ሆነ ቦታ ሲገቡ ብዙ ክብር ሲሰጣቸውና አንዳንዶች ደግሞ እዛው ሆነው እንኳን ሲረሱ አላስተዋላችሁ? ብዙ ጊዜ ይህንን ነገር እድል ብላችሁ ልትጠሩት ትችላላችሁ። ነገር ግን ይሄ ሐሳቤ ፍጹም ስህተት ቢሆንና ጉዳዩ ሌላ ነገር ቢሆንስ? ምናልባትም እነዛ ሰዎች ብዙዎቻችን የማንረዳውንና ያላወቅነውን ነገር አስቀድመው ተረድተው ቢሆንስ? እነዛ ሰዎች ምላሽ በምትሰጠው ዓለም ውስጥ ከመቃረን ይልቅ አብረው በአንድ መስመር መፍሰስ ተምረው ቢሆንስ? ስለ ህይወት እውነታ ብዙ ሰው የማይረዳው ነገር ምን መሰላችሁ? እውነታ የሆነ ቦታ ላይ ቁጭ ብሎ እየጠበቃችሁ አይደለም። የህይወት እውነታ በመኖር ሂደት ውስጥ የምትልኳቸውን እያንዳንዱን ሲግናሎች በመመዘን ብቁ የሆኑትን እየመረጠ ነው። እነዛ ምልክቶችን አንዳንድ ሰዎች እየላኳቸው እንደሆነ እንኳን አያውቋቸው። ውስጣችሁ ያለበት ደረጃ፣ መሆን ስለሚችሉ ነገር ያላችሁ እምነት፣ ከራሳችሁ ጋር ያላችሁ ግንኙነት፣ የምርም ማን እንደሆናችሁና ምን እንደሚገባችሁ ለራሳችሁ የነገራችሁት ታሪክ፣ እነዚህ መረጃዎች በሙሉ የህይወት እውነታ በተከታታይ እንዴት ምላሽ እንደሚሰጥ የሚወስኑ ግብአቶች ናቸው። ይሄ እናንተ አዎንታዊ ምዕራፍ ላይ ስትገኙ ወይም ደግሞ በጎ ነገሮችን ብቻ ስታደርጉ የሚሰራ አይደለም። ብዙ ሰዎች የሚያሳዩትን ሲግናል በደንብ አይረዱትም። ለምሳሌ ስኬትን እፈልጋለሁ ይላሉ፣ ነገር ግን በድብቁ አእምሯቸው ስኬትን በጣም ይፈሩታል። ፍቅርን እንደሚፈልጉ ያስባሉ፣ ነገር ግን ውስጣቸው ፍቅር እንደማይገባቸው አሳምኖታል። ለውጥን እንደሚፈልጉ ያምናሉ፣ ነገር ግን በምቾት ሰገነታቸው ላይ መቀመጥን አብዝተው ይመርጣሉ። ታዲያ የህይወት እውነታ ደግሞ ምን ታስባላችሁ ለሚለው ሳይሆን ምን ታምናላችሁ ለሚለው ነው ምላሽ የሚሰጠው። ማንም ሳይሰማችሁ ከራሳችሁ ጋር ለምታደርጉት ንግግር ነው ምላሽ የሚሰጠው። ለዛ ነው እኮ መልካም ነገሮችን ማሰብ ብቻውን በቂ የማይሆኑ። ለዛ እኮ ነው ሰዎች ጠንክረው እየሰሩ የትም እንዳልሄዱ የሚሰማቸው። የህይወት እውነታ በፍጹም ለቃላችሁ ምላሽ አይሰጥም። ይልቁኑ ለፍሪኩዌንሲያችሁ ነው ምላሽ የሚሰጠው። እስኪ ይሄ ነገር አንዳች ረቂቅ የሆነ ነገር ነው ከማለታችሁ በፊት ማስተዋል የምትችሉትን ነገር ላንሳላችሁ። እስኪ ህይወታችሁን በሚገባ ተመልከቱት። ድግግሞሻችሁን አስተውሉ። ወደ እናንተ የምትስቧቸው ሰዎች ምን አይነት ናቸው? የሚመጡና የሚያመልጧችሁ እድሎችን ተመልከቱ። እነዚህ ሁሉ ዳታዎች፣ እነዚህ ሁሉ ምላሾች የህይወት እውነታ ለእናንተ ምላሽ የሚሰጥበት ነው። ታዲያ እዚህ ጋር ወሳኙ ነገር እውነታውን ስትረዱት የህይወት እውነት ምላሽ የሚሰጥበት መንገድ ሲገባችሁ ሁሉ ነገር ይቀየራል። ምክንያቱም በሁኔታዎች ተጎጂ ስለማትሆኑ ነው። ውጫዊ የሆኑ ነገሮች ምህረት እንዲያደርጉላችሁ ስለማትጠብቁ ነው። ደስተኛ ለመሆን የዓለምን መቀየር ስለማትጠብቁ ነው። የምርም ማን እንደሆናችሁ በሚገባ በመረዳትና ያንኑ በመሆን ነገሮችን መለወጥ ትችላላችሁ። ችግሩ ግን ብዙ ሰዎች እውነተኛ ማንነታቸውን አይኖሩት። መሆን አለብኝ ብለው የሚያስቡትን ነው የሚሆኑት። ሰዎች ይወዱታል፣ ያከብሩታል፣ ማረጋገጫ ይሰጡታል ብለው የሚያስቡትን ማንነት ነው የሚላበሱት። ታዲያ የህይወት እውነታ ደግሞ ለዚህ አስተሳሰብም ምላሽ ይሰጣል። ለማስመሰላችሁ ለምትደብቁት ነገርም ምላሽ ይሰጣል። እነዛንም ነገሮች የምትጫወቱበት ሜዳን ያመቻችላችኋል። ይሄ ብዙ ሰዎች የሚታሰሩበት አዙሪት ነው። ራሳቸውን መሆን ይፈራሉ፣ ስለዚህ ጭምብል ይለብሳሉ።
የህይወት እውነታ ደግሞ ከዛ ጭምብል ጀርባ ላለው ፍርሃት ነው ምላሽ የሚሰጠው። ፍርሃታቸውን የሚያረጋግጥላቸውን ውጤት ይፈልጋሉ። አብዝተው ለመደበቅ ይወስናሉ። ይህ አዙሪት ደግሞ እድሜ ዘመናቸውን ይቀጥላል ማለት ነው። ነገር ግን ያንን አዙሪት ብትሰብሩት ምንም ይሆን ይመስላችኋል? እውነተኛ ብትሆኑ ምንም ይፈጠር ይመስላችኋል? የህይወት እውነታ የሚሰጠውን ምላሽ ለመቆጣጠር ከምትጋጋጡ የእናንተ ኃላፊነትን መወጣት ላይ ብታተኩሩ ምንም ይፈጠር ይመስላችኋል? ይሄ እንግዲህ ነገሮች አስገራሚ የሚሆኑበት ምዕራፍ ነው። ልክ ውስጣዊ ከፍታችሁን መሆን ከምትፈልጉት ነገር ጋር አንድ መስመር ላይ ስታቆሙት፣ የተወሳሰቡ ሲግናሎችን መላክ ስታቆሙ፣ የህይወት እውነታ በተለየ መልኩ ምላሽ መስጠት ይጀምራል። እንደዛ እንዲሆን ገፍታችሁት ወይም ደግሞ ታግላችሁት አይደለም እኮ። ያ የሚሆነው በመጨረሻም ቢሆን ግልጽ የሆነ ሲግናልን መላክ ስለምትጀምሩ፣ ከፍርሃት ሳይሆን ከእውነተኝነት በመነሳት መስራት ስለምትጀምሩ፣ መሆን አለብኝ ብላችሁ የምታስቡትን ሳይሆን ትክክለኛ ማንነታችሁ መላበስ ስለምትጀምሩ። ታዲያ ይሄኔ ሰዎች እድለኛ ናችሁ ማለት ይጀምራሉ። የሆነ ኮኔክሽንማ አላችሁ የሚሉት ይሄኔ ነው። በትክክለኛው ሰዓት ትክክለኛ ቦታ ላይ ስለሆናችሁ ነው የሚሉት አሁን ነው። ነገር ግን እናንተ የተሻለውን በሚገባ ታውቃላችሁ። የህይወት እውነታ ለምትሰጡት ኢንፎርሜሽን ብቻ በቀላሉ መልስ እንደሚሰጥ ትረዳላችሁ። ነገር ግን ጥያቄው ለዛ ኢንፎርሜሽን ኃላፊነት ለመውሰድ ዝግጁ ናችሁ ወይ? የሁኔታዎች ተጎጂ ላለመሆን፣ የልምዳችሁ ፈጣሪ ለመሆን ዝግጁ ናችሁ ወይ የሚለው ነው። ምክንያቱም ያንን አንዴ በሚገባ ስትረዱት ሁሉም ነገር የሚቻል ይሆናል። ይሄ ማለት ግን ውጫዊ ሁኔታዎችን መውቀስና ማማረር የለባችሁም ማለትም ጭምር። በህይወታችሁ የሚሆኑ ነገሮችን ኃላፊነት መውሰድ አለባችሁ። ደስ የሚለው ዜና ይሄ ኃላፊነት ነፃነት ነው። ምክንያቱም ይሄንን ነገር አንዴ ስትረዱት ከሱ በተቃራኒ ሳይሆን አብራችሁ መስራት ነው የምትጀምሩት። አሁን ያላችሁ ልማድ የሚፈጠረው ወደ ህይወት እውነታ በምትልኩት ሲግናል እንደሆነ የግድ መረዳት አለባችሁ። ከህይወት እውነታ አልተለያያችሁ፣ ከውጭ አልቆማችሁ፣ ከእናንተ ቁጥጥር ውጭ ለሆኑ ኃይሎችም ተጎጂ አይደላችሁ። እናንተ በህይወታችሁ እየተደረገ ባለ ንግግር ውስጥ በንቃት እየተሳተፋችሁ። አንዳንድ ሰዎች የህይወት እውነታን ልክ እንደ ፊልም እየተመለከቱት ስለሆነ ደካማ እንደሆኑ፣ ኃይል እንደሌላቸው ምናምን ያስባሉ። የሆነ አስቀድሞ የተዘጋጀ ነገርን እያዩ እንደሆነ ይሰማቸዋል። ነገር ግን የህይወት እውነታ ልክ ከመድረክ በቀጥታ እንደምትመለከቱት ትዕይንት ነው። እውነታው ወደ መድረኩ በምታወጡት ትወና ነው የሚመዘነው። ያ እውነታ ለኢነርጂያችሁ፣ ለመገኘታችሁ፣ ለእውነተኝነታችሁ ምላሽ ይሰጣል። ታዲያ የህይወት እውነታን መታገል ስታቆሙ የሆነ አስደናቂ የሆነ ነገር በህይወታችሁ ይገለጣል። የህይወት እውነታ ወደ እናንተ መራመድ ይጀምራል። እድሎች ወደ እናንተ መፍሰስ ይጀምራሉ። እድለኛው ናችሁ አይደለም እኮ፣ ነገር ግን የህይወት እውነታ እንዴት ነው የሚሰራው ከሚለው ጋር አንድ መስመር ላይ ስለምትሆኑ ነው። የተበላሹ ሲግናሎችን መልቀቅ ታቆማላችሁ። አንደበታችሁ ሌላ፣ ተግባራችሁ ደግሞ ሌላ ቃል መናገርን ያቆማል። ውስጣችሁ እንደማይገባችሁ ያመናችሁበትን ነገር ህይወት እንድትሰጣችሁ መለመን ታቆማላችሁ። በመጨረሻም ራሳችሁን መሆን ትጀምራላችሁ። እዚህ ጋር ብዙ ሰዎች ተስማሚ መሆን፣ ነገሮች ላይ ልክክ ማለት ፐርፌክት መሆን ማለት ነው ብለው ያስባሉ። ምንም አይነት ጥርጣሬ አለመሰማት፣ አለመፍራት ምናምን ይመስላችኋል። ነገር ግን ተስማሚ መሆን ወይም ደግሞ ልክክ ማለት እንደዛ ማለት አይደለም። ተስማሚ መሆን ታማኝ መሆን ነው፣ እውነተኛ መሆን ነው። እንዲህ በሆነ የምትሉትን ሳይሆን የምርም የሆናችሁትን ነገር መተወን ነው። ባዶ ሆናችሁ ደስተኛ እንደሆናችሁ አለማስመሰል ነው። የህይወት እውነታም ለዛ ባዶነታችሁ ነው ምላሽ የሚሰጠው። መልካሙ ነገር የሆነ የተለየ ሰው መሆን አይጠበቅባችሁ። የሆነ በምናብ ወደ ተሳለ ማንነት ራሳችሁን መቀየር የለባችሁ። ያልሆናችሁትን ለመሆን መጋጋጥ አቁሙ። ማስመሰልን በቃ በሉት። ልክ የለበሳችሁትን የናንተ ያልሆነ ጭምብል ስታውልቁ የህይወት እውነታ እፎይታን ይሰጣችኋል። ምክንያቱም ትንሽ መሆንን መለማመድ እስክታቆሙ ድረስ እየጠበቃችሁ ነበር። ግልጽ የሆነ ትክክለኛ ሲግናልን ስትልኩ የህይወት መስመራችሁ እየጠራ ይመጣል። ስለዚህ ህይወት በእኔ መንገድ እየተጓዘች አይደለም የሚል ስሜት ከተሰማችሁ ሁኔታዎችን ከመምራትና ከመፍጠር ይልቅ በእነሱ ተውጣችሁ ከሁኔታዎች በመነሳት ሪያክት ማድረግ ከደከማችሁ፣ እናንተ ደስተኛ እንድትሆኑ የዓለምን መቀየር መጠበቅ ካሰለቻችሁ፣ አሁን ጊዜው ያንን ስክሪፕት የምትቀይሩበት ነው። የዛ ነገር ተጎጂ መሆናችሁ የሚያበቃበት ጊዜ አሁን ነው። ታዲያ ልክ ያንን ኃላፊነት ስትወስዱ የህይወት እውነታ እናንተን በሚያስገርም መልኩ ምላሽ መስጠት ይጀምራል። ጥያቄው የህይወት እውነታ ምላሽ ይሰጣል ወይ ሳይሆን የህይወት እውነታ ምላሽ እንዲሰጥ እናንተ ምን አይነት ግብዓት ትሰጡታላችሁ የሚለው ነው። ምክንያቱም እያንዳንዱ ግንኙነት፣ እያንዳንዱ ትንፋሽ፣
የሆነ የተለየ ነገርን የምታንጸባርቁበት እድል ስለሆነ ማለት ነው። ታዲያ ይህንን ነገር አንዴ በሚገባ መረዳት ስትችሉ ሁሉ ነገር የሚቻል ይሆናል። ታግላችሁት ወይም ገፍታችሁት እንዲሁም ደግሞ ውጤቱን ለመቆጣጠር ሞክራችሁ አይደለም፣ ነገር ግን ራሳችሁን የምትሆኑበትን ነፃነት ስላገኛችሁ። ያ ትክክለኛ ማንነታችሁ ደግሞ የህይወት እውነታ ሲጠብቀው የነበረው ነገር ስለሆነ የተሻለ ምላሽን ይሰጣችኋል ማለት ነው። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮውን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። በሰዓቱ ለነበራችሁ ቆይታ ግን እጅግ አድርገን እናመሰግናለን።